እሺ ተማሪዎች አሁን ደግሞ 2.2 ላይ ያለውን ቶፒክ እንይ። ስለ ራሽናል ኢኩዌሽን እና ምን ኢንኢኳሊቲ። ከራሽናል ኤክስፕሬሽን ትንሽ ለየት የሚያደርገው ኢዝ ኢኳል ቱ ዜሮ ስለምንጨምር ብቻ ነው። ኢት ኢዝ ኖት ኒው ቲንግ። ምንም አዲስ የተጨመረ ነገር የለም። ዋት ዊ አር ዱዊንግ ኢዝ ኢኳል ቱ ዜሮ አድርገን መስራት ብቻ ነው። ዜሮ የሚሆንበት ሶልቭ ማድረግ። ስቲል ዲኖሚኔተራችን ምን መሆን የለበትም? ዜሮ መሆን የለበትም። ለዜሮ አይፈቅድም። በት ራሽናል ኢኩዌሽን ብለን ለመጥራት ኢት ማስት ቢ ኦንሊ ራሽናል። የድብልቅ ከሆነ ለምሳሌ ኳድራቲክ ከገባ ትሪጎኖሜትሪክ ከገባ ሌላ አይነት ከገባ ግን እንደዚህ በስሙ ራሽናል ኢኩዌሽን ነው ብለን አንጠራውም አይደለ? ለዛ ነው ሃው ቱ ሶልቭ። አሁን ስቴፖችን ነኝ። አሁን ሁል ጊዜ በዚህ ፎርም መጻፍ አለብን። ኢዝ ኢኳል ቱ ዜሮ ተብሎ አይጻፍልንም። በጣም ማየት ያለብን ነገር ኢዝ ኢኳል ቱ ዜሮ ከመጀመሪያው አይሰጠንም። የሆነ ኤክስፕሬሽን ኦቨር ኢዝ ኢኳል ቱ ሳም ኤክስፕሬሽን እንደዚህ ይሆናል። ከዛስ ይሄ ወደዚህ እናመጣውና በዚህ በኩል ፍሮም ዘ ራይት ሳይድ ምን ዜሮ እንዲቀር እናደርገዋለን። እኛ ማለት የእኛ ስራ ነው ይሄ። ከዛ ሪስትሪክሽናችን እናያለን። ሁሉ ጊዜ ምን ነው ይሄ ማለት ዶሜይን ማወቅ ማለት ነው። ዶሜይን ውስጥ የሌለ ነገር ኢንክሉድ እንዳናደርግ እኮ ነው ሶሉሽናችን ውስጥ አያችሁ። ዶሜይናችን ሪስትሪክት ካደረግን ሶልቭ እናደርጋለን። መቼ ነው ዜሮ የሚሆነው? እስኪ ይሄ ዜሮ ይሄኛው ዜሮ ሲሆን ነው ዜሮ የሚሆነው ዜሮ ኦቨር ይሄ ግን ምን ሲሆን ነን ዜሮ። እቺ ኤክስፕሬሽን ደግሜ ያልጻፍላችሁ ዜሮ ኦቨር ነን ዜሮ ኢዝ ኢኳል ቱ ዋት ኤልዌይስ ዜሮ። በቃ ይሄ ነው የሆነ ኤክስፕሬሽን ዜሮ የሚመጣው ከላይ ያለው ነገር ምን ሲሆን ነው ዜሮ። ግን አት ዘ ሴም ታይም ምን መሆን የለባቸውም ዜሮ ኦቨር ዜሮ ይፈቀዳል እንዴ? ይሄ ነገር በደንብ አስታውሱ። ይሄ ዜሮ ልናደርገው አንችልም። ዜሮ ኦቨር ዜሮ የሚለው ነገር ሬስትሪክሽን እናወጣዋለን። ሬስትሪክትድ ቫሊዩ ከሶሉሽናችን ምን ማስወገድ። ላሳጥርላችሁ። ይሄ ስቴፕ ዶሜን ፈልጉና እችን ስራው ማለት ነው። በአንድ ስቴፕ ዶሜን ሰርታችሁ ዜሮ ኦቨር ነን ዜሮ የሚመጣበት ቦታ ማወቅ ማለት ነው። እስክኒ ሶልቭ ጥያቄው ያያችሁ ሶልቭ አድርጉ። ለምንድን ነው ሶልቭ እናደርገው? ራሽናል ኢኩዌሽን እየሰራን ስለሆነ ሶልቭ ዚስ ራሽናል ኢኩዌሽን። በጣም አሪፍ። ኢዝ ኢኳል ቱ ዜሮ እንዲሆንልን በዚህ በኩል ያለ ራይት ፍሮም ዘ ራይት ሳይድ ወደዚህ እናምጣው። ኤክስ ኦቨር ኤክስ ማይነስ ዋን ቢመጣ ይሄ ምን ሆኖ ይመጣል? ፕላስ 3 ነው አይደለ? ይሄ ፖዚቲቭ ነው ባይ ዲፎልት። ማይነስ 3 ሆኖ ይመጣል። አያችሁ? አሪፍ። ክሪስ ክሮስ እናድርገው እንዴ? አዎ ክሪስ ክሮስ ኤክስ ታይምስ ኤክስ ፕላስ ዋን ኤክስ ታይምስ ኤክስ ፕላስ ዋን ምን እየሰራው ነው? ክሪስ ክሮስን እየሰራው ነው። ማይነስ ናት አይደለ? እቺ ፕላስ አልኩ ባይ ዲፎልት ማይነስ ነው ማለት ያለብን። ፕላስ በጽፋውም ችግር የለም ግን ዚስ ማይነስ 3 እንደዚህ አድርጌ ይሄ ፕላስ የጻፍኩት ምንም ችግር የለም። ማይነስ 3 ደግሞ ከማን ጋር ነው የሚባዛው? ከኤክስ ማይነስ ዋን ኦቨር ከዛስ ከስር ያሉት ደግሞ ይባዛሉ። ማና ማን ናቸው? ኤክስ ማይነስ ዋን እና ኤክስ ፕላስ ዋን እነሱ ናቸው አይደለ? ማይነስ ዋን እና ፕላስ ዋን። በት እዚህ ያለን ዶሜናችን ሪስትሪክት እናደርግ። ስንሰራ ዶሜን ውስጥ የሌለው ነገር ይሰጠናል። ይሄ ሊሰጥም ላይሰጥም ይችላል። ከሰጠን እንድናስወጣው ማለት መጨረሻ ምን እናድርግ? ከዚህ ዶሜናችን ምንድን ነው? ኤቭሪ ሪል ናምበር ዶሜን ኢዝ ጊቨን ባይ ኤክስ ኢዝ ኤቭሪ ሪል ናምበር ኤክሰፕት ሳች ዛት ማለት ነው። ሳች ዛት ኤክስ ኢዝ ምን መሆን የለበትም? እዚህ ጋር ዋን አይፈቀድም አይደለ? ዋን ማይነስ ዋን ዜሮ ስለሚያደርገው እዚህ ጋር ማይነስ ዋን። ከነዚህ ውጪ ማንኛውም ኤክስ መጠቀም ይቻላል አይደለ? ከማይነስ ዋን እና ዋን በስተቀር። ስለዚህ እነዚህ ሶሉሽን ውስጥ ከመጡ ኤክስክሉድ እናደርጋቸዋለን። መቼ ነው ይሄ ዜሮ የሚሆነው ታዲያ? ኢዝ ኢኳል ቱ በዚህ በኩል ዜሮ አይደለ የመጣው? እቺ ወደዛ ስለወሰድናት ኢዝ ኢኳል ቱ ዜሮ እናደርገዋለን ማለት ነው። ወደዚህ ከወሰድናት በኋላ ምን እናድርግ? ዲስትሪቢዩት እናድርግ። ኤክስ ታይምስ ኤክስ ኤክስ ስኩዌር ኤክስ ታይምስ ዋን ኤክስ ማይነስ 3 ታይምስ ኤክስ ስንት ይሆናል? ማይነስ 3 ኤክስ ማይነስ 3 እና ማይነስ 1 ደግሞ ፖዚቲቭ 3 ኦቨር እቺ ደግሞ ኤክስ ማይነስ 1 እና ኤክስ ፕላስ 1 ኢዝ ኢኳል ቱ 0። መቼ ነው ዜሮ የሚሆን? ከላይ ያለው ነገር ዜሮ ሲሆን ግን ታችኛው ዜሮ ሳይሆን ማለት ነው። ዘርፎር ኤክስ ስኩዌር ኤክስ እና ማይነስ 3 ኤክስ ስንት ነው? ማይነስ 2 ኤክስ ፕላስ ዋት 3። ይሄ መች ዜሮ ይሆናል ማለት ነው። እቺ ዜሮ ስትሆን ናት አይደለ ዜሮ የሚመጣው? አዎ። ሰው ከዚህ ምን እናድርግ እስኪ? ሳም ተደምረው ማይነስ 2 የሚመጡ ፕሮዳክታቸው ደግሞ ስንት የሚመጡ? 3 ኤ ታይምስ ፕሮዳክት ሳም ስትሉ ቢ ትጽፋላችሁ። ፕሮዳክት ስትሉ ደግሞ ኤ ታይምስ ሲ 1 ታይምስ 3 አረኩት። እነዚህ ቁጥሮች ማና ማን ናቸው? እስኪ ሲባዙ 3 ከዛስ ሲደምሩ ማይነስ 2 እነዚህ ናቸው አይደለ? እስክንገምት እነዚህ ናቸው። እስክናባዛቸው ማይነስ 1 እንደዚህ አይሆንም። ማይነስ ፖዚቲቭ 3 አይመጣም። ሶ 3 ላርጋትች እንደዚህ ማይነስ 1 ይሄ ፖዚቲቭ 3 ይመጣል። ሲደመር ግን ምን አይመጣም?
ማይነስ አይመጣም። ሶ ኤች ፕላስ ላድርጋት። ይሄ ደግሞ አይሆንም እንደዚህ። ሶ በምንድን ነው መስራት ያለብኝ? በኳድራቲክ ኢኩዌሽን የሳትነው ነገር ከሌለ ማለት ነው። ኤክስ ስኩዌር ፕላስ ኤክስ ትክክል ነው። እዚህ ማይነስ 3x ፕላስ 3 ትክክል ነው። ዜርፎር በኳድራቲክ እንስራው። ምናልባት ይሄ በቃላችሁ ቶሎ ላይ ይመጣላችሁ ስለሚችል ማይነስ ቢ ትላላችሁ። ማይነስ ቢ ኢዝ 2 ፕላስ ኦር ማይነስ ሩት ውስጥ ቢ ስኩዌር ማን ነው 4 ማይነስ ቢ ስኩዌር ማለት ነው ማይነስ እቺ ቢ ስኩዌር ማይነስ 4ac ከዛ 4 ጻፍኩኝ። a 1 ነው፣ c ደግሞ 3 ነው። ኦቨር 2a 2 ታይምስ 1 እቺ ነገር ይዋት 4 ሲቀነስ 12 ኔጌቲቭ ነው አይደለ? ኔጌቲቭ ነው። ዘርፎር 2 ፕላስ ኦር ማይነስ ሩት ውስጥ 4 ሲቀነስ 12 ማይነስ 8 ኦቨር 2 አንድ ሪል ናምበር ማይነስ 8 ሊወጣ አይችልም ከሩት። ዘርፎር ዊ ሃቭ ኖ ሶሉሽን። ይሄ ኖ ሶሉሽን ኖ ሪል ነው ግን የምንለው ኮምፕሌክስ ላይ አለ ኖ ሪል ሶሉሽን። አያችሁ ሪል ሶሉሽን የለም። ኮምፕሌክስ ናምበር ስትማሩ ለቀጣይ ሩት ማይነስ 4 አሁን ምንድነው የምንለው? ኖ መልስ የለውም ነው የምንለው አይደለ? ማይነስ 4 ከሩት አይወጣም። ትክክል። ግን አንደር ሪል ናምበር ሆነን ነው። አንደር ኮምፕሌክስ ናምበር ግን ይሄ አንደር ሪል ናምበር ነው። አንደር ኮምፕሌክስ ናምበር ማይነስ 4 ይወጣል። ስንት ሆኖ መሰላችሁ? 2i ይባላል። አይ ወይም ጄ ይባላል። ለእናንተ ግን ይሄ የእናንተ ስኮፕ አይደለም። ስለዚህ እዚህ ኖ ሶሉሽን ነው የምንለው። አንደር ሪል ናምበር ነው ያለነው ለግሬድ 11 ዘርፎር ይሄ ዜሮ ሊሆን አይችልም። ኖ ሶሉሽን ነው መልሱ ማለት ነው። ይሄ ሶሉሽን የለውም መልሳችን ኖ ሶሉሽን። በቃ እዚህ ጋር የጻፍኩት ማለት ኖ ሶሉሽን። ግራላችሁ እንዴ ትንሽ ኖ ሶሉሽን። ምክንያቱም ይሄ ስሰራው ዜሮ አይመጣም። ዜሮ የሚሰጠኝ ሪል ናምበር የለም ማለት ነው። መልሳችሁ ዘር ኢዝ ኖ ሪል ሶሉሽን ብላችሁ ነው የምትጽፉት። የሆነ ዜሮ የሚሰጠኝ ሶልቭ ባደርግ ኑሮ በዚህ ቢሰጠኝ በዚህ ኢኩዌሽን ይመጣል የሆነ ኤክስፕሬሽን ኦቨር ኤክስ የኤክስ ቫልዩ ማለት ነው። እስከ ሌላ የሚመጣን እንሰራለን እንደዚህ። ሌትስ ትራይ ይሄኛውን እንስራት። ዶሜን ቀድመን ሪስትሪክት እናድርግ። ዶሜን ኢዝ ኤክስ ኤሌመንት ኦፍ ሪል ሁልጊዜ ሪል ነው የምንለው። ሳች ዛት እንልና ኤክስክሉድ የሚደረጉ ቁጥሮች ከዚህ ማን ነው? እስኪ ይሄ ኦቨር 1 ነው አይደለ? ምንም ችግር የለም። በቃ ይሄ ዜሮ የሚሆንበት የት ነው? አት ኤክስ ኢዝ ኢኳል ቱ ማይነስ 3። ስለዚህ ዶሜናችን ውስጥ መኖር የሌለበት ማን ነው? ኤክስ ማይነስ 3። ማይነስ 3 ዜሮ ያደርገዋል ለዲኖሚኔተራችን እዚህ ጋር ኤክስ ዲፈረንት ፍሮም ማይነስ 3 ሌላ የለም። ስለዚህ ማይነስ 3 እንዳጋጣሚ ሶሉሽናችን ውስጥ ካገኘ ነው ሪፈር እናደርግና ወይ ማስት ኖት ኢንክሉድ ኢት ብለን ማስወገድ ነው ማለት ነው። ሪፈር ምን እናደርግ? ኤክስ ኢዝ ኢኳል ቱ ራይት ሳይድ ሁሉ ጊዜ ዜሮ መፍጠር አለብን። ኤክስ ኦቨር 1 ፕላስ 4 ኦቨር ኤክስ ፕላስ 3 ከዛስ ይሄኛው ቢመጣ ማይነስ 2 ነው ኢዝ ኢኳል ቱ 0። አያችሁ ፍሮም ዘ ራይት ሳይድ ዜሮ ማድረግ። ዊ አር ሶልቪንግ ዋት ራሽናል ኢኩዌሽንስ። ራሽናል ኢኩዌሽን ከራሽናል ኤክስፕሬሽን ምንድን ነው የሚለየው? እቺ ለብቻዋ ራሽናል ኤክስፕሬሽን ናት፣ እቺም ራሽናል ኤክስፕሬሽን ናት። ሁለቱም ችግር የለውም ኤክስ ሬዝድ 0 ማለት ነው። አንድ ላይ አድርገን ኢዝ ኢኳል ቱ 0 ስናደርገው ዊ ሴይ ኢት ዊ ኮል ኢት ዋት ራሽናል ኢኩዌሽን። እስኪ ክሪስ ክሮስ ማድረግ ነው ይሄ። ክሪስ ክሮስ ከምታደርጉ ግን እቺ በምን ላባዛት ፈለኩ መሰላችሁ? በኤክስ ፕላስ 3 ኦቨር ኤክስ ፕላስ 3። ለምን ሴም ለውጥ የለውም ግን ሴም ዲኖሚኔተር ክሪስ ክሮስ እያደረግን ጊዜ እንትን ከምንል አያችሁ ኤክስ ፕላስ 3 ዲኖሚኔተራችን ላይ መጣ። እቺ ማይነስ 2 ስትመጣም እንደዚህ ነው፣ ግን በኤክስ ፕላስ 3 ባባዛ ባደርገው ምንም ችግር የለውም ማለት ነው። ዝቋልቶ 0 ዶሜናችን ውስጥ ያልነበረ ማን ነው? ማይነስ 3 እችን እናስታውሳለን። ኦኬ አያችሁ አሁን ሴም ዲኖሚኔተር ስላለን ኤክስ ፕላስ 3 ኢዝ አወር ዲኖሚኔተር ሁሉም ጋር። ታዲያ አሁን እናባዛ ኤክስ ታይምስ ኤክስ ኤክስ ስኩዌር ኤክስ እና 3x 3x እዚች ሳይድ ነው ያለች። ፕላስ 4 እና ማን ይቀራል? ፕላስ 4 አለ እዚህ ጋር ማይነስ 2x ከዛስ ማይነስ 6 እቺ ከዛ ኤክስ ስኩዌር ለብቻው ነው አይደለ? ባለ ኤክሶች ግን አንድ ላይ 3x ነበረው 2x ስንቀንስ ስንት ይቀራል? 1x ይቀራል አይደለ? ከ3x 2x ቀነስኩ። 4 እና 6 ደግሞ 4 ማይነስ 6 ኢዝ ማይነስ 2 ኦቨር x ፕላስ 3 ኢዝ ኢኳል ቱ 0 ነው አይደለ? ይሄ አልጻፍኩም። ኢዝ ኢኳል ቱ 0 ለምን ዘ ሆል ኤክስፕሬሽን ወደዛ 0 ቀርቷል በዚህ ሳይድ። መቼ ነው ይሄ 0 የሚሆነው? ምን እያለን ነው? ዚስ ኦቨር ዚስ ኢዝ ኢኳል ቱ 0 እያለን። ይሄ 0 የሚሆነው እቺ 0 ስትሆን ነው አይደለ? 0 ኦቨር ነን 0 ሲሆን 0 ኦቨር ነን 0። ይሄ 0 የሚሆንበት እስክንይ ዘርፎር የዚህ ሶሉሽናችን ኤክስ ስኩዌር ፕላስ ኤክስ
-2 ይሄ መች ዜሮ ይሆናል? እስኪ ፋክተራይዝ አድርጉት። እንዴት ነው ፋክተራይዝ የምታደርጉት? ምናልባት እስክንየው ከመጣ ሳማቸው 1 ተደምረው 1 ፕሮዳክት ደግሞ -2 የሚመጡ ቁጥሮች ማንና ማን ናቸው? እስኪ እንደዚህ በፕሮዳክት ጀምሮ ሁለት የሚመጡ ቁጥሮች 1 ታይምስ 2 ናቸው። ኔጌቲቭ እንዲመጣ ግን እቺ ማይነስ አረኳት። አሁን -1 ታይምስ 2 ስንት ነው? -2 ስንደምራቸው ደግሞ 1 therefore ይሄ እንዴት ፋክተራይዝ ላድርገው ማለት ነው? x - 1 እና x + 2 = 0። መቼ ነው ይሄ 0 የሚሆነው? ይሄ መች 0 ይሆናል? አንድ ላይ ኦር እንልና ይሄ ደግሞ መች 0 ይሆናል? -2። በቃ መልሳችን ይሄ ነው። ይሄ ኢኩዌሽን የዚህ ኢኩዌሽን ሶሉሽን ሴት ትሉና ሶሉሽን ሴት = a set which contain -2 እና 1 ግን ከዚህ ጋር ክሮስ ቼክ ታደርጋላችሁ። -3 መጥቶ ቢሆን ኖሮ እዚህ ኤክስክሉድ እናደርጋለን። -2 እና +1 ይሄ ነው ሶሉሽናችሁ ማለት ነው። ሶልቭ አይደለ ጥያቄው? ሶልቭ አድርጓል። ይሄው ሶልቭ አድርገን ሶሉሽናችን ይሄ ነው ማለት ነው። -2 እና 1 ሶሉሽናችን። -3 ቢመጣ እንዳጋጣሚ እዚህ -3 ብለን ቢሆን ኖሮ ከዚህ መጥተን ሪፈር ባክ አድርገን we must not include it እንላለን። እንጨምር እስከ አንድ ኤክስፕሬሽን ከዚህ ዶሜን እናውጣ። አሁንም x must not be x ማን ነው የማይፈቀድልን? ከዚህ እስኪ ኦቨር 1 ነው 0 0 ሁለቱም ጋር 0 ነው። 0 መሆን የለበትም x። እቺን ሪስትሪክት ካደረጋችሁ እንዳጋጣሚ ስትሰሩ ወደ 0 ሊያመጣችሁ ይችላል። ግን ኖ ትላላችሁ ተመልሳችሁ ማለት ነው። therefore 1 ወደዚህ 1 ነው አይደለ? ኦቨር 1 -5 ኦቨር x -6 ኦቨር x ስኩዌር ኦልሬዲ = 0 ነው። ወደዛ የማሳልፈው ነገር የለም። = 0። ታዲያ ይሄ በኤክስ ስኩዌር ኦቨር ኤክስ ስኩዌር ላባዛ ለውጥ የለውም አይደለ? ሴም ነው 1 ነው። ይሄ በዚች በኤክስ ላባዛ እችላለሁ አይደለ? ታይምስ ኤክስ ባደርገው ይሄ ኤክስ ስኩዌር ይሆናል። ምንም እያደረኩ አይደለም። ሴም ዲኖሚኔተር እንዲኖረኝ ነው። ከፈለጋችሁ ክሪስ ክሮስ አንዴ እዚህ ክሪስ ክሮስ ታደርጋላችሁ። ቀጥላችሁ ደግሞ እሱ ትንሽ ያዘጋል። እዛው እንዳለው እያመቻችሁ ነው ሴም ዲኖሚኔተር እንዲመጣ። therefore ኤክስ ስኩዌር ኮመን ነው ለሁሉንም። ከላይ ምን አለኝ? ኤክስ ስኩዌር ከዚህ ጋር -5x -6 ጨረስኩኝ አይደለ? እንደዚህ በቃ = 0 ነው። ይሄ መቼ ነው 0 የሚሆነው? ከላይ ያለውን 0 ሲሆን ኤክሰፕት ይሄ 0 የሚሆንበት ማለት ነው። እሷ ደግሞ ጽፈናል። therefore x ስኩዌር -5x -6 መቼ 0 ይሆናል? አብዛኛው ጊዜ ኳድራቲክ ነው። ሁሉ ጊዜ ኳድራቲክ አትጠቀሙም። ሊኒየር ከሆነ ቀላል ነው። ወደ ፓወር 3 ከሆነ ደግሞ ፋክተራይዝ አድርጋችሁ የምታወጡት ነገር ይኖራል። ለእናንተ ቀለል ያለ እንደዚህ ይመጣል። ዘ ኦንሊ ቲንግ ማድረግ ያለባችሁ ይሄ ፋክተራይዝ ማድረግ፣ ፋክተራይዝ ሜትድ መጠቀም። ኳድራቲክ ሶሉሽን x -b ፕላስ እሱ ደግሞ ቀላል ነው። ሳማቸው ተደምረው -5 የሚመጡ ቁጥሮች ተባዝተው ደግሞ -6 እስክፈልጉኝ እነዚህ ማና ማን ናቸው? -6 እና 1 እንደዛ ነው አይደለ? እስኪ ቼክ እናደርግ። ሲባዙ -6 ሲደመሩ ደግሞ -5 therefore x -6 እና x + 1 ናቸው። ቼክ ማድረግ ትችላለች። እነዚህ ያባዟቸው x ሲባዛ x ስኩዌር አንድ x አለ -6x ስንት ይሆናል? -5x -6 እና 1 -6 therefore 0 የሚሆነው ይሄ ማን ነው? at 6 and at x = -1 ይሄ ካለ ግን ቼክ ማድረግ የለም። 0 እንዳጋጣሚ አልመጣም። therefore our solution set is ስንትና ስንት? -1 እና 6 this is our solution set። ሶልቭ አድርጉ ተባልን፣ ሶልቭ አደረግን ማለት this is our final solution። ለዚህ ቼክ ማድረግ ትችላላችሁ። ባይዘ ይሄ ለአጭር ፈተናና ለክላስ ይሆናል። ማትሪክ ላይ ግን ይሄ ሁሉ ፕሮሰስ መሄድ ላይጠበቅባችሁ ይችላል። ቼክ ማድረግ ፈጣን ለመሆን እስከ -1 ክተቱ። እዚህ ቼክ እናድርግ። 1 ኦቨር 1 ያው ለውጥ የለም 1 ነው። -5 ኦቨር -1 ልክተቱ እዚህ -1 -6 ኦቨር -1 ዘ ሆል ስኩዌር 0 ይመጣል ወይ ነው። ካልመጣ ተሳስተናል ማለት እኮ ነው። 1 ማይነስ በማይነስ ይጠፋል +5 ሆነ አይደለ? -6 ኦቨር -1 ስኩዌር ስንት ነው? ምንም ለውጥ የለውም አይደለ? ፖዚቲቭ 1 ነው ኦቨር 1 1 + 5 is 6 6 - 6 is 0 0 is equal to 0 ሶ ትክክል ነው ማለት። እናንተ ደግሞ 6ን ክተቱና ቼክ አድርጉ ማለት። ስለዚህ ፈተና ላይ ምርጫ ማትሪክ በቾይስ ስለሚመጣ ጀስት እንደዚህም ለመፍጠን ሊያግዛችሁ ይችላል። ራሽናል ኢንኢኳሊቲ ገብተናል። ኢኩዌሽን ጨርሰናል። አሁን ደግሞ ኢንኢኳሊቲ ደግሞ እነዚህ
ግሬተር ዛን 0 ግሬተር ዛን ኦር ኢኳል ቱ ለስ ዛን ኦር ኢኳል ቱ ብቻ ነው እንጂ ዘሆል ይሄ ራሽናል ኤክስፕሬሽን ነው። ለራሽናል ኤክስፕሬሽን ላይ እነዚህ ምልክቶች ስንጨምር ኢንኢኳሊቲ ይሆናሉ ማለት ነው። ውድ ተማሪዎች በዚህ ቪዲዮ ያየናቸው ነገሮች አይ ሆፕ እንደገባችሁ። በቀጣይ ቪዲዮ እስከምንገናኝ ቻው።